ቤተሰቦች የምሰራው ስራ የሚመቻችሁ ከሆነ ሰብስክራይብ በማድረግ አበረታቱ። ይህ ፊልም እጅግ ምርጥ የሆነ እውነተኛ ታሪክ ሲሆን እኔም ለእናንተ እንዲያዘጋጅቼ እነሆ ብያለሁ። ታሪኩ ሲጀምር የዴዝሞንድን እድገት እያሳየን ነው። ዴዝሞንድ ያደገው ከቤተሰቦቹ ከእናቱ በርታን ከአባቱ ቶምና ከወንድሙ ሃልን ሲሆን አባቱ ቶም በመጀመሪያ የዓለም ጦርነት ላይ የተሳተፈ ወታደር የነበረ ቢሆንም ወደ ቤት ከተመለሰ በኋላ ግን እንደቀድሞ አልነበረም። ጦርነቱ በአእምሮ ላይ ባደረሰው ጠባሳ ምክንያት ሁልጊዜ ይቆጣና በከፍተኛ ሁኔታ ይጠጣ ነበር። እናታቸው በርታም አባታችሁ እናንተን ሳይሆን የሚጠላው ራሱን ነው በማለት ታጽናናቸው ነበር። ዴዝሞንድና ሃል በልጅነታቸው አብረው ድንጋይ ላይ እየወጡና በኮረብታዎች ላይ እየተዘዋወሩ ይጫወቱ ነበር። አንዳንዴም ይጣሉ ነበር። አባታቸው ቶም ግን ሁለቱንም ከመግረፍ ይልቅ አሸናፊውን ብቻ መግረፍ እንዲቀለው ግጭታቸውን ያበረታታ የነበረ ሲሆን ዴዝሞንድ ሁልጊዜም ቢሆን ደግ ልጅ ነበር። ነገር ግን አንድ ቀን ከወንድሙ ጋር በተነሳ ጸብ ራሱን በጡብ ለመከላከል ሲሞክር ወንድሙን ሃልን ለሞት ጥቂት እስኪቀረው ድረስ ይጎዳዋል። ቤተሰቡም ተደናግጦ ሃልን ይዘው ሕክምና እንዲያገኝ ወደ ሆስፒታል ይዘው ይሄዳሉ። ከዛ በኋላ ዴዝሞንድም ወንድሙ በመትረፉ ደስ ቢለውም ሰውን ሊገድል መቃረቡ በአእምሮው ውስጥ ከባድ ጠባሳ ይጥልበታል። ይህ ደግሞ በሃይማኖተኛ እናቱ የሰውን ሕይወት ማጥፋት በዓለም ላይ ትልቁ ኃጢአት ነው በሚለው የዘወትር ምክሯ የተነሳ ነበር። ከ15 ዓመት በኋላ ዴዝሞንድ በከተማው ቤተክርስቲያን ውስጥ ሲሰራ ይታያል። ከጥቂት ሰከንዶች በኋላ በመስኮት በኩል አንድ ሰው የትራፊክ አደጋ ሲደርስበት አይቶ ለመርዳት አደጋ ወደ ደረሰበት ስፍራ ይሮጣል። ዴዝሞንድም ቀበቶውን ፈቶ የሰውየውን ቁስል በቀበቶ በማሰር ወደ ሆስፒታል እንዲላክ ካደረገ በኋላ አደጋ የደረሰበትም ሰው ሕክምና ያገኛል። በዚህም ዶክተሩ ዴዝሞንድን በወሰደው ፈጣን እርምጃ የሰውየውን ሕይወት ማዳኑን ያደንቅለታል። ከዛ በኋላ ዴዝሞንድ በሆስፒታል ውስጥ ዶክተሮችና ነርሶች የሰውን ሕይወት ለማትረፍ የሚያደርጉትን መልካም ሥራ ሲመለከት ሰዎችን የመርዳት ፍላጎቱ ያገረሻል። ከዛ ደቂቃ ጀምሮም መደበኛ ትምህርት ባይኖረውም ሰዎችን ማዳኑ ህልሙ ይሆናል። በመቀጠል ዴዝሞንድ እዛ ሆስፒታል ውስጥ እንዳለ ካትሪን የምትባለውን ነርስ ይመለከትና ልብ ውስጥ ትገባለች። ወዲያውም ከሷ ጋር ለማውራት አጋጣሚውን ይፈጥርልኛል ብሎ ስላሰበ ብቻ ደም ይለግሳል። በማግስቱም ዴዝሞንድ ወደ ሆስፒታሉ በመመለስ ለካትሪን የፍቅር ጥያቄ ያቀርብላታል። የመጀመሪያ ቀጠሯቸውም ሲኒማ ቤት ያደርጋሉ። ከሲኒማ ቤት በኋላ ዴዝሞንድ ያለ ፍቃድ ሊስማት ሲሞክር ካትሪን በጥቂቱ ብትበሳጭም ነገሩ በመጨረሻ ግን ሁለቱም ጭልጥ ያለ ፍቅር ውስጥ ይገባሉ። ከዛ በኋላ ዴዝሞንድም ከሷ የሕክምና መጽሐፍትን እየተዋሰ ስለ ሕክምና መማር ይጀምራል። አንድ ቀን ቤተሰቡ ለራት ተሰብስቦ እያለ ሃል ለሁለተኛ የዓለም ጦርነት መመዝገቡን ይነግራቸዋል። አባቱ ቶምም ልጁን በወታደር ልብስ ሲያየው የድሮ የጦርነት ትዝታው ይቀሰቀስበትና ያለቅሳል። ወንድሙን በማየቱ ዴዝሞንድም ለመመዝገብ ይወስንና ለካትሪን የጦር ሜዳ ሐኪም መሆን እንደሚፈልግ ነግሯት እሷም ተስማምታ ለመጋባት ይወስናሉ። ከዛ በኋላ ዴዝሞንድ ወደ ፎርት ጃክሰን የሚሄድበት ቀን ይደርሳል። ካትሪንም መጽሐፍ ቅዱስና በመጽሐፍ ቅዱስ ውስጥ የራሷን ፎቶ አድርጋ ትሰጠዋለች። ዴዝሞንድም እዚያም ሰርጀንት ሃውልና ሌሎች ወታደሮችን ያገኛል። ሰርጀንት ሃውል በጣም ተቆጣጣሪና ተሳዳቢ ቢሆንም ዴዝሞንድ ግን በፈገግታ ነበር የሚቀበለው። ከዚያ በኋላ በስልጠናው ወቅት ዴዝሞንድ በልጅነቱ ከወንድሙ ጋር ድንጋይ ለድንጋይ ሲሯሯጥ ስላደገ በሁሉም የአካል ብቃት እንቅስቃሴዎች ጎበዝ ሆኖ ይገኛል። ነገር ግን የጠመንጃ ስልጠና ሲመጣ ጠመንጃ ፈጽሞ በእጅ አልነካም ይላል። ይህ ጉዳይም ሰርጀንት ሃውልን በከፍተኛ ሁኔታ ያስቆጣዋል። ዴዝሞንድም ደጋግሞ ሕሊናዬ አይፈቅድልኝም በማለት ጠመንጃ እንደማይዝ ይገልጻል። ሌላኛው ካፒቴን ግሎቨርም ይህንን እንደ ቀልድ ቢቆጥረውም ዴዝሞንድ ግን በአቋሙ ይጸናል። ከዚያ በኋላ በሌሎች ወታደሮች ዘንድ ዴዝሞንድ ፈሪ ተብሎ ቅጽል ስም ይወጣለታል። ሌሊትም ሆኖ እያለ ዴዝሞንድ በወታደሮቹ ይደበደባል። በንጋታውም ሰርጀንት ሃውል ከቡድኑ እንዲወጣ ቢመክረውም ዴዝሞንድ ግን አልወጣም በማለት የደበደቡትንም ሰዎች ስም ሳይናገር ይቀራል። ከዛ በኋላ ስልጠናው ሲያልቅ ሁሉም ወደ ቤታቸው እንዲሄዱ ይፈቀድላቸዋል። ዴዝሞንድ ግን ትዕዛዝ ባለማክበሩ በስር እንዲቆይ ይደረጋል። ካትሪንም በሰርጉ ቀን ሲቀርባት በጣም ትደነግጣለች። ከዛ በኋላ ዴዝሞንድ በእስር ቤት ውስጥ እያለ ካትሪን መታ በቃ ጠመንጃውን ያዝና ስልጠናውን እለፍ ብላ ብትለምነውም እሱ ግን በእምነቱ እንደጸና ይቀራል። በመጨረሻም አባቱ ቶም የቀድሞ ጄኔራል ጓደኛው የጻፈለትን ደብዳቤ ይዞ ወደ ፍርድ ቤት ይመጣል። ደብዳቤውም የዴዝሞንድ መብት በሕገ መንግስቱ የተጠበቀ መሆኑን ይገልጻል።
በዚህም ዴዝሞንድ ነፃ ወጥቶ እንደ ጦር ሜዳ ሐኪም ብቻ እንዲሰለጥን ይፈቀድለታል። ከዛ በኋላ የ77ኛው ዩኒት ወደ አኪዋና ጃፓን ይላካል። እዚያም ሃክሶሪጅ የተባለ ገደላማ ቦታ ለመያዝ ይሰለፋሉ። ጦርነቱ ሲጀመር በጣም አስፈሪ ነበር። ብዙ ሰዎች ሞቱ። ዴዝሞንድ ግን ያለ ጠመንጃ የቆሰሉትን እያነሳ ወደ ገደሉ ጫፍ መውሰድ ጀመረ። ስሚቲ የተባለው ወታደርም ዴዝሞንድን መጠበቅ ጀመረ። ከዚያ በኋላ በሌሊት ዴዝሞንድና ስሚቲ በአንድ ጉድጓድ ውስጥ ገብተው እየተጫወቱ ያድራሉ። ስሚቲም ለዴዝሞንድ ያለውን ክብር ይገልጽለታል። በማግስቱም የጃፓን ጦር ድንገተኛ ጥቃት ሰነዘረ። በዚህም አሜሪካውያን እንዲያፈገፍጉ ታዘዘ። በጦርነቱ መሃልም ስሚቲ ተገደለ። ዴዝሞንድ ግን ብቻውን ገደሉ ላይ ቀረ። ጌታ ሆይ አንድ ተጨማሪ ሰው እንዳድን እርዳኝ እያለ እየጸለየ በጠላት መካከል እየተሸሸገና እየተሽለኮለከ የቆሰሉትን 75 ወታደሮች በገመድ ወደ ታች በሚገርም ብቃት አወረደ። ከዚያም በኋላ የቆሰለውን ሰርጀንት ሃውልን ሳይቀር አዳነው። ወታደሮቹንም በሚገርም ብቃት ካዳነ በኋላ በመጨረሻም ዴዝሞንድ ወደ ገደሉ ወደ ታች ይወርዳል። ይህንንም ሲመለከቱ ሁሉም ወታደሮች ዴዝሞንድን አደነቁት። ካፒቴን ግሎቨርም ስላደረጉበት ነገር ሁሉ ይቅርታ ጠየቀው። በመጨረሻም ፊልሙ ጦርነቱ ተጠናቆ አሜሪካውያን ሃክሶን ሪጅንን ሲቆጣጠሩ እያሳየን ፊልሙ ታሪኩን እዚህ ጋር ይቋጫል። ዴዝሞንድ በእውነተኛ ሕይወቱ 75 ሰዎችን በማዳኑ ከፍተኛ የክብር ሜዳሊያ ተቀብሏል። እሱና ካትሪንም እስከ 1991 ድረስ አብሮ ኖሯል። ዴዝሞንድም በ2006 ዓ.ም በተወለደ በ87 ዓመቱ ነበር ያረፈው።